ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ ያው እንደተለመደው ብቅ ብለናል። ቪዲዮውን ላይክ፣ ሰብስክራይብ እያደረጋችሁ ጀምሩት። ሩታ እንግዲህ በአዲስ ነገር መታለች። በእውነት በአዲስ ነገር መታለች። እንግዲህ ሩታ እስቲ የምትለውን አብረን እንስማና ደግሞ እኛ ደግሞ አስተያየት እንሰጥበታለን። ቤተሰቦቼ ላይክ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። ኧረ ተው ቪዲዮውን ይውልኝ። ቪዲዮን ብታዩልኝ ምን አለበት? ሰብስክራይብ ብታደርጉኝ፣ እንደው ስታዩት ላይክ ብታደርጉኝ ምን አለበት? ኧረ ተው ልለምናችሁ የመዳም ቅመሞች፣ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ኧረ ሰብስክራይብ አድርጉኝ። ስሞትላችሁ ሰብስክራይብ አድርጉኝ። መቴ ነው የምታውቀኝ ከሆነ ታይም በኋላ የተቀየረውን ባህሪ ነው የምታውቀው። ከሆነ ጊዜ በኋላ የበፊቷን ሩታን አታውቃትም። አይ ነው አሁን እንደዚህ ስልክ ምናልባት በቀል አስቤ አሁንም ልጎዳ ካስቤ ልሰብራ አስቤ ምናምን ሊመስል ይችላል። ይህንን ደግሞ ለምን አሰብክ ልልህ አልችልም። ምክንያቱም ከዚህ በፊት እኔም አንተም ስናደርገው የኖርንበት ያለፍንበት ረጅም ጊዜ እንደዚህ አይነት ነገር ስናሳልፍ የኖርንበት ነገር ስለሆነ ማለት ነው። እና አይኖ ላታምነኝ ትችላለህ፣ ግን ቃልቻችንን አብረን በፍቅር እናሳድግ እፈልጋለሁ። አብረን እንዲቀጥል እፈልጋለሁ። ቤታችንን አዲስ እንድናስተካክል እፈልጋለሁ። እሺ ቤተሰብ እንግዲህ ያው ሩታ የምትለውን ነገር እየሰማችሁ ነው። እኔ እዚህ ላይ የሆነ ነገር መናገር እንጂ አንተ መሸነፍ አትፈልግም። ለምን መሰላችሁ? አሁን አብርሽ ራሱ እዚህ ላይ ለማድረግ ስትሞክር እኔ እሷ የምትለው ነገር መቀበል እንኳ ቢፈልግ ለምን እች ልጅ እሱ ላይ የቀለደችበት ነው የሚመስለው። አንደኛ ለምን ከዚህ በፊት እንደዚህ ስላደረገችው ማለት ነው። በቃ ሊያምናት አይችልም። በቃ አንድ ጊዜ ልቡን ስለሰበረችው ሁለተኛ እንደዚህ ታደርገኛለች የሚለውን ነገር አይምሮ ላይ ስለቀረጠ ሁለተኛ ልሸወድም፣ ሁለተኛ ደግሞ እንድትጎዳኝ አልፈልግም ብሎ ሊሆን ይችላል። እና አንደኛ ነገር ደግሞ ሩታም ደግሞ በእውነት ምንድነው የሚባለው? በአንድ ድንጋይ ሁለት በአንድ ምላስ ሁለት ምናምን የሚባል ነገር አለ። ስትፈልግ ከህይወት ይወጣልኝ ትላለች፣ ስትፈልግ እንደዚህ ነው ትላለች። መልሳ ደግሞ እንደገና እንደዚህ ልመና ማለት ብቻ ይከብዳል። እርግጥ ፍቅር የመጀመሪያ ፍቅር የመጀመሪያ ፍቅረኛ ጓደኛ በፍጹም አይረሳም። የመጀመሪያ አይረሳም። ለምን ሁላችንም ያለንበት ነገር ላይ የመጀመሪያችን ጓደኛ ሆነ ባል ሆነ ከተፋታን በኋላ ያንን በፍጹም አንረሳም። የመጀመሪያችን ነው እና እንደዛ ስለሆነ እች ልጅ ደግሞ እኔ በእውነቱ ከአብርሽ ሌላ የምታውቅ አይመስለኝም። እና ያው የልጅ አብረው ነው እዚህ ደረጃ ያደረስከው ጀምረው እና ያገርሽባታል። ይሄን ያልኩበት ነገር ምንድን ነው? እሱ ከሌላ ሰው ጋር ህይወት ሲጀምር እሷ ደግሞ እንደ አዲስ ደግሞ ያገረሽባትና ችል ትቀናለች። ይህ ሴት ላይ ያለ ነገር ነው፣ ማንኛችም ላይ ያለ ነገር ነው። እኔ የኔ የነበረው ወንድ ሌላ ሴት ጋር ስናየው ውስጣችን ይቃጠላል። ይህ ወንድ ነው የማይካል እና ደግሞ አብርሽን ቢሆን ደግሞ መጀመሪያ ላይ ብዙ ነገር ስላደረገችው በቃ እንታረቅ አይተናል። ያን እንግዲህ ወደኋላ መለስ ብላችሁ ቪዲዮውን ይዩት። ታርቀው በሌላ ቀን በ3 ሰከንድ ውስጥ ናቸው፣ በ3 ደቂቃ ውስጥ አንተ ለማስተማር እንደዚህ አደረጉ ብለዋለች። እና ወንድ ልጅ ደግሞ አንድ ጊዜ ልቡ ከተሰበረ በጣም አስቸጋሪ እና እምነት አይኖረውም ብዬ ነው የማስበው። ሁለተኛ ነገር ደግሞ ወንድ ልጅ ትዳሩ ላይ ያለ አሁን ትዳሩ ላይ ያለ ቢሆን ኑሮ
እርግጠኛ ግን ይሄ ሰውዬ ይሄ ልጅ ማለት ነው በቃ ሌላ ልምዷ ሌላ አዲስ ህይወት ለምዷል። አንድ ወንድ ልጅ ሌላ ገላ ከለመደ በእውነት መልሶ ወደ ትዳር ልመለስ እንጂ አይመስለኝም። የምናየው ነገር በፊልም ላይ የምናየው ነገር ነው። ብዙ ነገር አለ። ሰው ልጅ ያለ ፍላጎት ምንም አይነት ነገር ማድረግ አይችልም አይደለም። እኔም ያለ ፍላጎት ምንም ማድረግ አልችልም። በቃ አለቀ። ትናንትና ለዛ ነው ያስገድዳችሁ ምንም ነገር ልታረጉ እንደማትችሉ የነገርኳችሁ ማለት ነው። እና እኮ ያስገድድኩ አይደለም ግን ይገባኛል። በጣም አመሰግናለሁ። መልካም ህይወት እመኝልሻለሁ። ለእኔ መልካም ነገር እግዚአብሔር እንትን ይበልልኝ፣ ለአንቺም እንደዛ። ከዛ ውጭ ግን በእንደዚህ አይነት ርዕስ በድጋሚ እኔ እና አንቺ ማውራት ምንም አይገባንም። ሩት እኔ ጨርሻለሁ። በቅቶኛል። በቃ ሁሉም ነገር በቅቶኛል። እና በዛሬ ላይ ነገሮች አሁን ከገቡሽ አሁን ረፍዷል፣ ሁሉም ነገር ረፍዷል እና መመለስም አልችልም። ስለዚህ በአግባቡ በሰላማዊ መንገድ ልጆችን አሁን እዚህ ላይ እንደው ተመልካቾች እስኪ እዚህ ላይ እናንተ ምን አይነት አስተያየት ትሰጡታላችሁ? ማለት እስቲ አሁን ሩታ የጠየቀች ብዙ ጊዜ እንደዛ ብለኝ ታውቃለህ፣ አብርሽ የመለሰው ምላሽ እኔ በራሴ በኩል ግን ደግሞ ሩታ ጠየቀች፣ አብርሽ የመለሰው ምላሽ ትክክል ነው ብዬ ነው የማስበው። አሁን ሁለታቸውም ላይ ጥፋት የለባቸውም። ተስፋ ለሰጡሽ ነገሮች ሩታም እንደገና ደግሞ ለእያንዳንዱ ነገሮች በቃ ተናገረችው። በቃ እኔም ባለማወቅ ነበር እሱም ደግሞ በቃ ማይሆንም እኔ ሌላ ህይወት ይዣለሁ ብሎ ተናግሯል። ስለዚህ ማንኛቸውም ላይ ጥፋት የለውም። ይሄ ነው ግልጽ በግልጽ ሆኖ እንደውም ደስ የሚል አጠያየቅ ነው። እሷ ጠየቀችው፣ እሱ ግልጽ ነው። ነገሮችን ያስተካከልኩኝ በሰላማዊ መንገድ ነው መቀጠል የምፈልገው። ከየትኛውም ሰው ጋር መጋጨትም ምንም ማድረግም አልፈልግም። በሰላም ነው መኖርን የምፈልገው ማለት ነው። ስለዚህ አንቺ ደግሞ የመጣሽ ህይወቴን ምናምን እንድትበጠብጭው እንድትረብሽ አልፈልግም። እኔ እኮ ህይወትን በጥብጭ ረብሽ አላውቅም። ገና ዛሬ አይደል እንደዚህ ነገር አወራሁ። አሁን ማውራት አይጠበቅብሽም። እንደዚህ አይነት ነገር አልፏል። ሁሉም ነገር አልፏል። በቃ ሁሉም ነገር በቃ ያለ እኔ ግን እንደዛ ይሰማል። እኔ ግን ይሰማኛል። በቃ ትቻለኝ ሁሉም ነገር መሸነፍ ስለማትፈልግ ነው አይደል? እንደዚህ ምትወጣ ከመሸነፍ ጋር የማይገናኘው ነገር የለም። የእውነቴን ነው፣ ከልቤ ነው የምነግርሽ። ጌታ ነው የምረግ ትቻለሁ፣ ሁሉ ነገር ትቻለሁ። ይቅርታ አድርጌልሻለሁኝ። ከዚህ በኋላ ግን ድጋሚ ወደ አንቺ ምንም ያገናኘን ነገር አይኖርም። ለይቅርታው ተቀብዬሻለሁኝ። ያኔ ይቅርታ ስትጠይቂኝ ባለፈው ነው ይቅርታሽን የተቀበልኩት ማለት ነው። እና አሁን እኔና አንቺ መሀል ይቅርታ የሚያጠያይቅ ነገር የለንም። ስለዚህ በቃ ተረጅኝና ነገሮችሽን የአንቺ የራስሽን ትምህርት ነው ሞር የተሻለ ነው ብዬ ማሰብ ማለት ነው። እና ትንሽ አሁን ላይ ሰላሜን ለመመለስ እየሞከርኩኝ ነው ያለሁት እና በዚህ መሀል ደግሞ እንደዚህ አይነት ነገሮችን ባታቀርብልኝ ደስ ይለኛል። ብዙ ነገሮች አሞኝ ከፍቶኝ ነበሩኝ፣ ብዙ ነገሮች አስጠልተውኝ፣ ብዙ ነገሮችን አሳልፌ ነው ዛሬ መጣሁት። ስለዚህ ዛሬ ደግሞ ነገሮችን ለማስተካከል በምሞክርበት ታይም እንደዚህ አይነት ነገሮች ባታነሽብኝ ደስ ይለኛል። ማለት እኔ እኮ ከአንተ በላይ ብዙ ነገሮችን አሳልፌያለሁ። እርግጥ ነው አሳልፈሻል። በጣም ብዙ ነገር በጣም ብዙ ነገር ተቋቁመሻል። ብዙ ነገር ታግሰሻል። ታግሰሽም እዚህ ደረጃ ደርሰሽ ወልደሽ እዚህ ደረጃ ደግሞ አይተንሻል። የሳችን ብዙ ነገር ሆነሽ እኛ አይተናል። ሩታ በጣም ተጎድታለች። አልተጎዳችም መቼም የማይል የለም። በጣም ተጎድታለች እና ግን ነገር ላይ ደግሞ አሁን ለምን እንደዚህ ብለሽ የጠየቅሽው ጥያቄ ለምን ይሄ ልጅ ከዚህ በፊት ሁላችንም እናያለን። ታረቁ ብሎ ሁሉ ሰው ደስ ብሎት በሌላ ቀን የመጣውን ቪዲዮ አይተናል ሁላችን። ሰው አስተያየት ለመስጠት ሲሆን ግራ ገባው። በእነሱ ትዳር ላይ በእነሱ ህይወት ላይ ዛሬ በቃ የሆነ ነገር ሆኖ አስተያየት ተሰጥቶ ነገር በሌላ ነገር ሆኖ ይመጣሉ። ሰውም እኮ ለመፍረድም ለመናገርም ግራ ያጋባ ነገር ነው። የምሬ ነው። ያን ያህል እኮ አይደለም ተቀይሯል ምናምን ብለህ ለማውራት እስከ ቅርብ ጊዜ እኮ የሆነ ለእኔ ያለን ፊሊንግ እኮ እያሳየ ነበር አይደል? በጣም በቃ ምናልባት መስሎሽ ነው ያንን ፊሊንግ ላሳይሽ አልችልም። ሩታ በእውነት ብዙ ጊዜ አድርገኸዋል። ዛሬ ላይ ታዲያ እንደወሰንኩኝ የታወቀሽ ዛሬ ላይ ነው ነገሮች የገቡሽ። ዛሬ ነው የኔ ነገር የኔን ማንነት የገባሽ። እኔን ማወቅ የፈለግሽው ዛሬ ነው። እንደዛ አይደለም። ረፍቷል። እግዚአብሔርና አይሆንም ሩታ ረፍቷል። በቃ እኔ
በቃ አመሰግናለሁ። እኔ ላንቺ ክፉ አልመኝም፣ ጥሩ ነው የምመኘው። መልካም ነገር ይግጠምሽ። ቤትሽበት ሁሉ ፈጣሪ በቃ አብራችሁ ካልሆናችሁ በቃ እሷ መልካም ህይወት አልተቀማት፣ አንተም የጀመርከውን ህይወት እንግዲህ መቼም አርፈህ ከተቀመጥከው ነው። ልንገርህ የሆነ ነገር ባይኖር ኖሮ ይሄንን ርዕስ ስላነሳው ልክ ልትረብሽ አልችልም ነበር። እና ቤተሰብ ላይክ ሰብስክራይብ ያደረጋችሁ እኔን አበረታቱኝ። በራሴ ቪዲዮ እስከምመጣ ደግሞ ደህና ቆዩኝ።